እንዳንቺ አይነት ክፉ ሰው ግን በፍጹም አላየሁም። እንዳልተሳካልኝ ስታውቂ ቤትሽ ውስጥ የምወጣበትን መንገድ የምታመቻቸው አይደል? እኔ እንደዛ ብያለሁ። ምን ትበያለሽ? አንቺ ደግሞ ብዙ ለምደሻል። እና ብሩክን ተመልሼ ይቅርታ አልጠይቀው ነው? ብትጠይቂው ነው የሚሻለው። ብሩክ ከዚህ በኋላ ልጁን ካሳከመ በኋላ እድሉን ቢያገኝ ሊገለኝ ነው የሚፈልገው። እና ምን ልትሆኚ ነው? ኧረ እኔ እንጃ ይፍረታ። እንጃ ወይኔ ልጄ። ኧረ እንደዚህ ጉዳይ ስሪኝ ይሻላል። ኧረ ጋሼ ደህና ናት እኮ። በቃ ደህና እኮ ነች። ታረጋጋ በቃ። እናንተ ልመን ወይስ አይኔን ልመን? የሰጣት መድኃኒት ትንሽ ከባድ ስለሆነ ነው እንጂ ከ24 ሰዓት በኋላ ትነቃለች ብሎኛል ዶክተሩ። ውለዱበት፣ ክበዱበት፣ በደንብ ይጥቀማችሁ። እንግዲህ እናንተ አሜን። ለአንተም እንግዲህ ገንዘቡ ያሰብከውን የምታሳካበት ይሆናል። አሜን። የብሩክን ሀብት እንዴት አድርጌ ልውረሰው ብለሽ ከማሰብሽ በፊት ብሩክን እንዴት አድርጌ ልግደለው የሚለውን ነገር ማስቀደም ነበረብሽ። ይኸውልሽ ብርግድ ማለት አያዋጣሽም። የተሸነፍሽ መስሎሽ ነው አይደል? ወደ እኔ መጣሽ። ከጭንቅ ያወጣሁሽ እኮ እኔ ነኝ። የረሳሽው? የት አላወጣኸኝ? ላስታውስሽ፣ ሞገስ የብሩክን ቤት እንዳይገዛው ያደረገው ማነው? ብሩክ ነው። ከምርሽ ነው? ምን ፈልጎ ነው? ትንሽ ሲያለቅስ እንስማው። እውነትሽን ነው። ሄሎ ማለት ምን ፈልገህ ነው? ልታለቅስ ነው? እባክሽ በዝና በኩል የላክሻቸው ገዢዎች ድጋሚ እንዳያጉላሉ እባክሽ። ማለት አትለምኝልኝ? ላታመልጠኝ፣ አታሩጣኝ ነግሬህ ነበር። ማለት ስሚ፣ በዝና በኩል የላክሻቸውን ሀሰተኞች ገዢዎች ዮናስ ጨርጨር ሄደሽ አይመጣም ሂዱ በያቸው። 10 እየደውሉ አይጨቅጭቁም። አልገባኝም። እንዲገባሽ በደንብ አድርገሽ ስሚኛ። ቤቱንም መኪናዬንም ሸጫለሁ። እናንተ ለላካቸው ሀሰተኞች ገዢዎች ሳይሆን እኔ በራሴ በኩል ላገኟቸው ገዢዎች ሸጨዋል። ምን? እንግዲያውስ ከዚህ በኋላ እንደ ቦምብ ብው ብለሽ ፈንጂ። ጭራቅ ኩሽ ሉላ ምን ብለሽ የሚሆን እኔንም በመውደድሽ ጸጽቶሽ ሁሉ ነገር ባጣው ሰዓት በአንቺ ተጽናንቼ ነበር። አንቺ ስትመጪ ደስ ብሎኝ ነበር። ተመልሰሽ እንደማትሄጂ አምኜ ነበር። ግን ሄድሽ ሉላ፣ ያውም እያለቀስሽ፣ ያውም እንባ እያወጣሽ። እስኪ ማን ነው እንዴ ማህሌት ስትናደድ ማህሌት ስትንጨረጨር የማህሌት ተንኮሏ ሳይሳካላት ቀርቶ ስትናደድ ስታለቅስ ማን ነው እንዴ ደስ የሚለው? የእውነት በጣም ይሄ በቃ የምር በቃ በአካል የእውነት አንዳንዴ ማን ድራማ መሆኑን ራሱ ረሳዋለሁኝ። ምክንያቱም በቃ የእሷ እንደዛ መንጨርጨር እና እሷ ስትናደድ በቃ እኔ የሚሰማኝን ስሜት አትጠይቁኝ። የምር በጣም ነው ደስ የሚለኝ። እኔ ብቻ ነኝ ግን ቤተሰብ የእውነቴን ነው ስሬ ስምላችሁ ማለት ነው። በጣም ነው የሚገርመው። በቃ የሆነ ነገር ጠንስሳ የሆነ ተንኮል አስባ የሆነ ሴራ አሲራ ያ ሴራዋ ሲከሽፍባት እንዴት እንደምደሰት ደግሞ በዛው ልክ ደግሞ የሆነ ያሰበችው ነገር ተሳክቶ ብሩክንም ሆነ ሞገስንም ሌላም ሰው የሆነ ነገር ተንኮል ሰርታ በሆነ ነገር ስታሰናክላችሁ እንዴት እንደምናደድ ግን እኔ ብቻ ነኝ ሁላችሁንም ጋይስ የእውነቴን ነው ስሬስ በቃ ድብን ነው የምለው እንደዛ ስታደርግ ማለት ነው። እንደዚህ ደግሞ ጭርጭርጭር ብላ ፊቷን ስትሟጨጭ ስትናደድ ስታለቀስ ስትል ማለት ነው ምን ያክል ደስ እንደሚለኝ በቃ እንዴት አድርጌ ልንገራችሁ።
አሁን በዛሬው ቪዲዮ ምን ያክል ደስ እንዳለኝ በቃ ብሩክ ደውሎላት የላክሻቸውን በዝና በኩል የላክሻቸውን ሰዎች ቦታውን ሽጦታል አታስቸግሩት በያቸው ሲላት እንዴት ይሆናል ስትል ማለት ነው። እንግዲህ ከፈለግሽም እንደ ቦምብ ቡ ብለሽ ፈንጃላት ማለት ነው። የምር በጣም ነው ደስ ያለኝ የእውነት ማለት ነው። ምክንያቱም ያኛው ተንኮሏ ተሳካላት ብዬ በጣም ነበር ያሰብኩት ማለት በቃ እውነት እነዚህ ሰዎች ሊገዙ የሄዱት በቃ እውነትም ዝና የላካቸው ናቸው። በቃ ወንድሜ ነው የሚገዛ ሄደው አታስቢ ስላላት በቃ እውነትም እንደዛ ነው ማለት ነው ብዬ ነበረ እውነት ማለት ነው። እና የምር በጣም ነው ደስ ያለኝ። እናንተስ? ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኛ ጋር ሁሉ ሰላም ነው። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። እስከ መጨረሻው በማየት ሀሳብ አስተያየታችሁን እንደ ሁልጊዜውም በኮሜንት አስቀምጡልን እንመልሳለን ማለት ነው። ሁሌም ወዳችሁ ፈቅዳችሁ ስለምትከታተሉን፣ ስለምታበረታቱ፣ ስለምትሰጡኝ ኮሜንት፣ ስለምትሰጡን ላይክ ስለምታደርጉኝ በጣም አመሰግናለሁ። እንግዲህ በዛሬው ክፍል እንግዲህ እንዳያችሁትኝ እንግዲህ ብሩክ በጣም ደስ የሚል ስኬት ላይ ደርሷል። ግን ያው አንዳንዴ ከፉን ካሎት ደግ አይገኝም ይላል ያገሬ ሰውና በቃ ብዙ ቻሌንጆችን ሂዶ አሁን ላይ ደግሞ ትንሽ ምሳሌ ታማለች፣ ግን ምንም አትሆንም። ምክንያቱም ራሷን በኳሱ ቅድስቴ ስለመታቻት ያው ጤና ስለሌላት ማለት ስለሚያማት ራሷ ስለማይችል ወደቀች። ከዛ ደግሞ ደም ምናምን ፈሰሳትና ያው ሕክምና ስለሄደችም ታከማም ስለመጣይ ትንሽ ራሷን ተስላለ ነው። ስለዚህ ያለው ነገር አሁን ትነቃለች። ያው ሞገስ እንግዲህ ሞገስና ብሩክ እንደተኳረፉ ናቸው። ያው ሞገስ ከሆዱ ባያስችለውም ግን ያው ትንሽ ቅር ስላለው ብሩክ ደግሞ እስካለበት ድረስ ሂዶ ይቅርታ ያለውን ነገር ማስረዳት ስላልቻለ እሱም በእርግጥ ቢዚ ስለሆነ ነገሮችን መረዳዳት ስላልቻሉ ትንሽ ሞገስም ቅር ስላለው አልመጣም ማለት ነው። እንግዲህ ብሩክ በጣም ነው የደነገጠው። ምክንያቱም አሁን በቃ ተሳካልኝ ጨረስኩኝ የመጨረሻው ታይም ላይ ደረስኩኝ ብሎ ነገሮችን አለፍኩኝ ብሎ ሲመለስ ትንሽ ምሳሌ ታማ ነው የደረሰው። ቅድስት በጣም ነው የደነገጠችው። በጣም ነው የሚያስደነግጠው ነገሩ በጣም እውነት ለመናገር አንዳንዴ ለምን ሆነ አይባልም አይደል? ድራማ ሆኖ እያየ ነው፣ ግን ይሄ የእውነት ህይወት ነውና ብዙ ነገር ያስተምራል። ያው በእርግጥ በዚህ ልክ የሰው ተንኮል ትንሽ ተንኮል ቢጋነንም በጣም በሚገርም ሁኔታ ነው እንትን እያሉት እየተወኑት ያለውና ምሳሌ ትነቃለች፣ ምንም አትሆንም። ከዛም እንግዲህ ብሩክ ልጁን ያሳክማል ማለት ነው። እንግዲህ የማህሌትን ለቅሶ የማህሌትን እሬታ ዝም ብሎ ማየት ነው የሚገርመው። ሰዎች ከእናንተ ጋር የሚኖሩት የሆነ ነገር ሲኖራችሁ ብቻ ነው። እንግዲህ እህቷ ኤፍራታ አንድ ክላስ ሰጥሻለሁ ታገቢያለሽ ብላለች፣ ስንት ብላት ቃል ገብታላት ነበርና ለዛ ብላ እንግዲህ እንዴት ተውሽ፣ ተሸነፍሽ፣ ተኛሽ፣ ለምን አትንቀሳቀሽም፣ ለምን ይሄን አታደርጊም ተንኮሉን እያመጣች ስትጠነስስ አብራ ነበርና እንግዲህ ዛሬ ላይ ደውሎ ብሩክ እንግዲህ ሰዎችሽን አልታሳካላችሁም ሲላል ኤፍራታ በቃ እንግዲህ ካሁን በኋላ በቃ ወደቅሽ ማለት ነው፣ ተሸነፍ በቃ ካሁን በኋላ ምንም እንትን የለሽም እና ምን ልትወኝ ነው? እንዴት ምን ሊሻልሽ ነው ታዲያ? እዚህም ጋር አይሆንም፣ አንቺ ብዙ የለመርሽ ነሽ፣ ምን ይሻልሻል እያለች ማለት ከቤቷ የምትወጣበትን መንገድ እያመቻቸች ነው። ምክንያቱም ካለላት ገንዘብ ታመጣለች፣ ቤት ታገኛለች፣ ቤቷ ታስገባኛለች፣ አንድ ክላስ ቤት ትሰጠኛለች፣ ከቤት ኪራይ ታወጣኛለች ብላ ነበረ ድሮ በፊት ነገሮችን አብራት በዛ ላይ አምጥታ እሷ ጋር ያሳረፈቻት ለዛ ነበረ። ግን ምን ዋጋ አለው? ሜዳ ላይ ቀረኝ ማለት ነው። ስለዚህ አሁን ምን ማድረግ ነው የሚሻለኝ? ምን ትይኛለሽ ስትላት ምን ብትል አሪፍ ነው? ሂደሽ አለ ብሩክን ይቅርታ ጠይቂ፣ ሞገስንም ይቅርታ ጠይቂ። አይገርምም? አንዳንዴ እናንተን በወጥመዳቸው ጥሎ እግራችሁ ስር ሊጥሏችሁ ብዙ የሞከሩ ሰዎች ሳይሳካላቸው ቀርቶ መጨረሻ ላይ ፈጣሪ እናንተ መገፋት አይቶ እናንተ እግር ስር መተው ሲወድቁ እውነት በጣም ደስ አይልም። ማለት የሰው ልጅ እንዲሰግድላችሁ ሳይሆን ግን መጨረሻ ላይ አልሳካ ሲለው እንደዚህ አይነት ሰው እና አሁን የሚቀበላት መስሏት ነው። እውነት በጣም ነው የሚገርመው። ቤተሰብ የዛሬው እንትን በዚህ ይሄንን ይመስል ነበረ። በቀጣይ እንግዲህ ምሳሌም ትነቃለች፣ ብሩክም ይሳካለታል። ትኬቱን ቆርጦ ወደ ውጭ እንደሚሄድ ምንም ጥርጥር የለውም። በዛ በአዲስ ቪዲዮ እንመጣለን። ማህሌት ስትንጨረጨር እናያታለን። ደህና ቆዩ።